ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እጅግ ወሳኝና በጉጉት ሲጠበቅ የነበረውን በመላው ሀገሪቱ ላይ ተግባራዊ ይደረጋል ስለተባለው አዲሱ ረቂቅ አዋጅ አዲሱን መመሪያ በተመለከተ በዚህ ሰዓት ሙሉ መግለጫ ከእጄ ገብቷል። እንግዲህ በዛሬው ዕለት የሕዝብ ተወካዮች ምክር ቤት 24ኛ መደበኛ ስብሰባውን አካሂዷል። በዚህም ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ሙሉ በሙሉ በአብላጫ ድምፅ አጽድቋል። ከቀረጥና ታክስ አወሳሰን ጋር በተያያዘ እንዲሁም ከኮንትሮባንድ ጭነት የተያዘ ተሽከርካሪ ይወረሳል ወይስ አይወረስም ከሚሉት ጉዳዮች ጋር ተያይዞ በዚህ ሰዓት እንግዲህ ከእጄ እንደገባ ነው ወደ እናንተ የመጣሁት። በሌላ በኩል ከመድኃኒት ቤቶች ጋር በተያያዘ ክልከላ የሚጥል ረቂቅ መመሪያ ወጥቷል። ይህንንም በዝርዝር እናደርሳለን። እንዲሁም አዲስ የቤት ሕግ ወጥቷል። በተለይ ቤት ለመስራት ያሰባቸው እንዲሁም ቤት ላላቸው ይህንን መመሪያም በተመለከተ በዝርዝር ወደ እናንተ የምናደርስ ይሆናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ከሰዓታቶች በፊት ወደ እናንተ መረጃ አድርሻችሁ እንደነበረና አዲስ መረጃ ካለ በቀጥታ እንደምሰራ ቃል በገባሁት መሰረት እነሆ በዚህ ሰዓት እንግዲህ የሕዝብ ተወካዮች ምክር ቤት 24ኛ መደበኛ ስብሰባውን አካሂዶ እጅግ በበርካታ ጉዳዮች ላይ ተወያይቶ በመላው ሀገሪቱ ላይ ተግባራዊ እንዲደረጉ ውሳኔዎችን በአብላጫ ድምፅ አጽድቋል። የውሳኔዎቹን ሙሉ ዝርዝር ወደ እናንተ በማስቀደም ላድርስ። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ደሳለኝ ሪፖርትና የውሳኔ ሐሳብ ለምክር ቤቱ በዛሬው ዕለት አቅርበዋል። ረቂቅ አዋጁ የኮንትሮባንድ ንግድን ለመከላከል የሚደረገውን ጥረት በማጠናከር ረገድ ጉልህ ሚና እንዳለው ሰብሳቢው ገልጸው የተከበሩ አቶ ደሳለኝ አያይዘው እንደገለጹት ረቂቅ አዋጁ በዘርፉ ሀገራችን ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ እንዲሆን የሚያስችል ነውም ተብሏል። በጉምሩክ አሰራር ውስጥም ፍትሃዊ እንዲረጋገጥ ምቹ ሁኔታ እንዲፈጠርና በተጨማሪም ረቂቅ አዋጁ በሀገራችን እያደገ የመጣውን የማኒፋክቸሪንግ ኢንዱስትሪ ልማት የሚደግፍ እንዲሁም ኢንቨስትመንትን የሚያበረታታ መሆኑንም ተመላክቷል። ረቂቅ አዋጁ በነባሩ አዋጅ ውስጥ የተደነገጉ ገደቦችን በተግባር ላይ ሲውሉ ይስተዋሉ የነበሩ የአተገባበር ችግሮችን ለመቅረፍ ያስችል ዘንድ አስፈላጊ ድንጋጌዎችን ያካተተ መሆኑ ተገልጿል። በዚህም አስመጪዎች በቀረጥና ታክስ አወሳሰን ላይ ያላቸውን አቤቱታ በማቅረብ ሂደት ያጋጠማቸው የነበሩ የአሰራር መሰናክሎችን ለማስወገድ የሚያስችሉ ድንጋጌዎችን ያካተተ ረቂቅ አዋጅ መሆኑንም ጠቁመዋል። የምክር ቤቱ አባላት በበኩላቸው በረቂቅ አዋጁ ዝግጅት ወቅት የተከናወኑ ስራ አስፈላጊዎችን የሕግ ምርመራና ግምገማ ሂደት የተከተለ ሲሆን አዋጁም በተገቢው ሁኔታ ታይቶና ተገምግሞ የቀረበ መሆኑንም ገልጸዋል። በኮንትሮባንድ ጭነት ምክንያት ተሽከርካሪ እንዲወረስ የሚያስችል ድንጋጌ ቢኖርም ባለቤቱ በድርጊቱ ተሳታፊ ባልሆነ ሁኔታ ንብረቱ ሊወረስ እንደማይገባም አንስተዋል። ባለቤቱ ተሽከርካሪውን አሽከርካሪ እንዲጠቀምበት በውል ሲያስረክብ ታማኝና ለሕግ ተገዢ የሆነ ሹፌር መቅጠር እንዲሁም ለሚደርሰው ጉዳት ወይንም ሕገወጥ ድርጊት ተገቢ ዋስትና መውሰድ እንዳለበትም ተጠቁሟል። በመጨረሻም ምክር ቤቱ በረቂቅ አዋጁ ላይ ሰፊ ውይይት ካደረገ በኋላ የጉምሩክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅን አዋጅ ቁጥር 1425/2018 አድርጎ በሁለት ተቃውሞ በአብላጫ ድምፅ ማጽደቁን ከሕዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። በሌላው መረጃችን ከመድኃኒት ቤቶች ጋር በተያያዘ አዲስ መመሪያ ወጣ። ታካሚዎች በታዘዘላቸው መመሪያ መሰረት መድኃኒት በአግባብ አለመጠቀማቸው ለሱስ የመጋለጥ ስጋት ማሳየታቸውን ወይንም የሕክምና ውጤታማነት ማጣት እንደገጠማቸው ሲታወቅ የመድኃኒት ባለሙያዎች መድኃኒትን በድጋሚ ከመስጠት ተቆጥበው ታካሚውን ወደ ታከመበት ሐኪም ቤት እንዲልኩ የሚያስገድድ መመሪያ በስራ ላይ ውሏል። ይህ አሰራር መድኃኒቶችን ያላግባብ ከመውሰድና በሱስ ከመጠመድ የሚመጡ ማህበራዊና አካላዊ ጉዳቶችን ለመታደግ ወሳኝ እንደሆነ ተገልጿል።
በኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር በተያዘው ግንቦት ወር ጸድቆ በስራ ላይ የዋለው አግባባዊ የመድኃኒት አጠቃቀም መመሪያ ቁጥር 1138/2018 ከ7 ዓመታት በፊት በተመሳሳይ ስም ጸድቆ እስካሁን ጸንቶ የቆየውን መመሪያ ማሻሻያዎች ያደረጉ ድንጋጌዎች ተካተዋል። ከተካተቱት አዳዲስ ድንጋጌዎች መካከል ኤሌክትሮኒክስ የመድኃኒት ማዘዣ ስለመጠቀም፣ ጸረ ተህዋሲያን መድኃኒቶችን በተህዋሲያን ማላመድና መከላከል መቆጣጠር እንዲሁም መድኃኒትን በድጋሚ ስለማለብ የተመለከቱ አንቀጾች ተካተዋል። በዚህም መሰረት ማንኛውም ሆስፒታል፣ ጤና ጣቢያ ወይንም ልዩ የሕክምና ማዕከል ይህንን ስጋት ለመግታት የሚያስችል አግባባዊ የጸረ ተህዋሲያን መድኃኒቶች አጠቃቀም ስርዓትን የመዘርጋት ህጋዊ ግዴታም ተጥሎበታል። በተጨማሪም ማንኛውም የህክምና ባለሙያ ክሊኒካዊ ወይንም የላቦራቶሪ ምርመራ ማስረጃ ሳይኖረው ለታካሚ የጸረ ተህዋሲያን ህክምና ማስጀመር እንደሌለበት የተደነገገ ሲሆን ሆኖም ለህይወት አስጊ የሆኑ ኢንፌክሽን መኖሩ ከተጠረጠረ ህክምናውን ወዲያውኑ መጀመር እንደሚያስችል በረቂቅ አዋጁ ላይ ተደንግጓል። በተጨማሪም የጸረ ተህዋሲያን መድኃኒቶች በጀርሞች መላመድ ለመከላከልና ለመቆጣጠር የሚያስችል አግባባዊ የጸረ ተህዋሲያን መድኃኒቶች አጠቃቀም ስርዓት ተግባራዊ ያላደረገ ያለ መድኃኒት ማስያዣ ማደል የሚችል መድኃኒት ያለ ማስያዣ ያደለ ወይንም በዚህ መመሪያ አንቀጽ 24 መሰረት ማስጠንቀቂያ የሚሰጥ ጥፋት በሚል ከተዘረዘሩት 11 ጉዳዮች ውስጥ ከሁለት ጊዜያት በላይ የፈጸመ የብቃት ማረጋገጫ ወይንም የሙያ ፍቃድ እንደሚታገድም ተደንግጓል። በሌላው መረጃችን አዲስ የቤት ህግ ሊተገበር ስለመሆኑ ተሰማ። አዲስ የመኖሪያ ቤቶችና ህንፃዎችን በሚገነቡ ወይንም በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓኔል ቴክኖሎጂን እንዲገጥሙ የሚያደርግ አዲስ ብሔራዊ መመሪያ መዘጋጀቱን የውሃና ኢነርጂ ሚኒስቴር አስታወቀ። ከመጪው ሰኔ 30 ቀን 2018 ጀምሮ ተግባራዊ የሚደረገው ይህ መመሪያ በአገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ እንደሆነ ተገልጿል። ህጉ ለጊዜው አስገዳጅ ባይሆንም የመጀመሪያ ምዕራፍ ትግበራው በአዲስ አበባ ከተማ እንደሚጀምር የተገለጸ ሲሆን የሶላር ቴክኖሎጂ ዋጋ ከፍተኛ ከመሆኑ ጋር ተያይዞም የመግዛት አቅም ለሌላቸው የህብረተሰብ ክፍሎች ልዩ ልዩ ማበረታቻ እንደሚዘጋጅ ሚኒስትሩ አሳውቋል። በዚህም ለጊዜው የሚተገበር አዲስ በሚገነቡ ቤቶች ላይ እንደሆነም በዚህ ሰዓት የውሃና ኢነርጂ ሚኒስቴር ያወጣው መመሪያ የተገለጸ ሲሆን በዚህ በቤት ጣራ ላይ ሶላር ፓኔል እንዲገጠም የሚያስገድድ መመሪያም ከፊታችን ሰኔ 30 ቀን 2018 ጀምሮ ተግባራዊ እንደሚደረግ መግለጫው አስነብቦናል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።